ሰላም ተናስተልን የተከበራችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ በየሳምንቱ በዚህ ሰዓት ወደናንተ የሚደርሰው የአብሮነት ፕሮግራማችን ተጀምሯል በዛሬው የአብሮነት ፕሮግራማችን ሀገር በቀል ዕውቀቶች ለሀገራዊ አንድነትና አብሮነት ያላቸው አብርክቶ ምን ይመስላል ስንል በሰላም ሚኒስቴር የሀገር ግንባታ መሪ ስራ አስፈጻሚና የማህበራዊ ሀብት ዴስክ ኃላፊ የሆኑትን አቶ ትዛዙ ደሳለኝን ስቱዲዮ ጋብዘን ከሳቸው ጋር ቆይታ እናደርጋለን አብራችሁን እንድትቆዩ በአክብሮት እንጋብዛለን ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ ከካሜራ ባለሙያው አለሙ ብርሃን ጋር በጋራ አብረናችሁን ቆያለን አብራችሁን ቆዩ አቶ ትዛዙ ጥሪያችንን አክብረው ስቱዲዮ ስለተገኙ በኔም በተመልካቾችም ስም እጅግ አመሰግናለሁ እሺ እኔም አመሰግናለሁ መልካም አቶ ትዛዙ እንግዲህ ወደ መጀመሪያው ቀዳሚ ጥያቄ እንለፈና እንደ ሀገር የህዝብን አብሮነት አንድነትን የሚያጠናክሩ ስራዎችን በመስራት ረገድ በሰላም ሚኒስቴር በኩል የተሰሩ ስራዎች ምንድናቸው የሚለውን እናስቀድም በሰላም ዙሪያ ላይ ሁኔታዎችን እንግዲህ መተንተን ነው የመጀመሪያው የሚሆነው ማለት ነው ቀድሞ በመገኘት በቀድሞ ተገኝነት ምን ሁኔታዎች እንዳሉ የሲቹዌሽኑ ሁኔታዎችን የመከታተል አለ የመከላከል አለ እንደገና ደግሞ ከተከሰቱም ደግሞ በዘላቂነት እነዛን የተከሰቱ ግጭቶችን ከሚመለከታቸው ባለድርሻ አካላት ጋር በመሆን የመፍታት ሁኔታዎች አሉና ከዛ እነዚህን ሁኔታዎች ምን ሁኔታዎች አሉ እንደ ዓለም አቀፍ እንደ ሀገር እንደ ሀገር ብለን ስጋት የሚፈጥሩ ሁኔታዎችንም መልካም አጋጣሚዎችንም በመተንተን ያንን ደግሞ ወደ እቅድ በመቀየር ያን ደግሞ ያቀድነውን እቅድ እንደ ፌደራል መስሪያ ቤት በክልል ከሚገኙ የሰላምና ጸጥታ አስተዳደር ቢሮዎች ጋር ደግሞ በተመሳሳይ መንገድ ይሄንን እቅድ ራሳቸው ያቀዱትን እንግዲህ እንደ ፌደራል ስርዓት ያቀዱትም ስለሚኖር ከነሱ ጋራ የጋራ በማድረግ የጋራ ምክክር ጉባኤ ጸጥታ ጉባኤ በማድረግ ምንድነው መስራት ያለብን አስቸኳይም ሊሆን ይችላል አንዳንዴ ደግሞ በዘላቂነት የምናያቸው ሁኔታዎች ስለሚኖሩ እነዚህ መረጃዎች በመለዋወጥ የሚሰሩ ስራዎች አሉና ከዚህም አንፃር እንግዲህ በአብዛኛው የምንሰራቸው ስራዎች መድረኮችን በግንዛቤ ማስጨበጫ ስራዎች በመስራት ሰነድ በማዘጋጀት ምሁራንን በመጋበዝ በሰላም የመኖር ያው ሁሉም ሰው የሚመኘው ነው ሰላም ግን በመኞት ሳይሆን ስራ ያስፈልጋልና ይሄ ሰላም እጦት የሚያጋልጡ ነገሮች ምንድናቸው የሚል ራሱ ከህዝቡ እንዲወጣ ምክክር መድረኮችንም ከክልሎች ጋር በመነጋገር ምክክር መድረኮች በየአካባቢው በየሁሉም ክልሎች እንዲካሄድ የነዚህ የምክክር መድረኮችንም አሁን የምክክር ኮሚሽንም ከመጣጡ በፊት በእኛም ጀምረነው እየሰራነው ነበርና ሁሉም ሰው በሚኖርበት አካባቢ ልክ በግድ ለሁሉም ነገር የጸጥታ ኃይል መንግስት የሰላም ማስከበር ኃላፊነት ቢኖርም ሁሉም ነገር በመንግስት ሳይሆን ህዝቡ ራሱ የራሱን ሰላም ማስከበርና መጠበቅ የሚጠበቅ መሆኑን ማሳመንና ይሄንኑ ደግሞ ግንዛቤ በመስጠት የጋራ ማድረግ ድርሻ በመከፋፈል ህዝቡ ምንድነው ድርሻው በአካባቢ የሚገኘው ጸጥታ ኃይል ድርሻ ሰላም እንዲመጣ ምንድነው የሚል በዚህ አይነት ሁኔታ መሰረት በማድረግ በቅድ እንዲያዘጋጁ ወደረ በየጊዜው ውይይት ያደረጉ ያላቸውን ችግር በራሳቸው መፍታት በሚል ነው አብዛኛው ምንሰራው ይሄ በሰላም ግንባታ ዙሪያ ምንሰራቸው በተለይ እነዚህ ናቸው የተለያዩ ሐሳቦችን ያነሳን ነው ኢትዮጵያ በርካታ በተለይም የባህል ሀብት ያላት ሀገር ናትና ከዚህ አንፃር በሀገር አቀፍ ደረጃ ያሉ የግጭት መፍቻ መንገዶችን የማጥናት በተለይም ደግሞ ለችግር መፍቻ እንዲሆኑ የማድረግ አጠቃላይ ሂደቱስ ምንድነው የሚመስለው ከድሮ ጀምሮ እንግዲህ ሰው ልጆች ከተፈጠሩ ጀምሮ ነው የሚሉት እንግዲህ ምሁራኑ የሚያስቀምጡልን የነበረ ነው ያለ ነው ግን ሆኖ የተሸረሸረበትና የተጎዳበትን ዘመን ሁሌ ማንሳትም ይጠቅማልና ምንድነው በነበሩ የአስተዳደር እንግዲህ ቀደም ሲል የነበሩ የሰው ልጆች በተለይ አሁንም የሚሰሩባቸው በተለይ በፍትህ አካላት በጸጥታ አካላት ተደራሽ የማይሆኑባቸው ሩቅ የሆኑ ቦታዎችም የሚሰሩባቸው ነው የአስተዳደራዊ ስራም የሚሰሩባቸው የፍትህ ዳኝነትም በባህላዊ መንገድ የሚጠቀሙባቸው ስርዓቶች ነበሩና እነዚህ ደግሞ በተወሰነ ጊዜያት ውስጥ
ከ50 ወይም ከ60 70 ዓመት ጊዜያት ውስጥ በተለያዩ አገሪቱን እንግዲህ ለመምራት የተለያዩ ፖሊሲዎችም ተነድፈው ከውጭም ከሀገር ውስጥ የገቡም በመሆናቸው የተነሳ እነዚህ ስርዓቶች ንቀዋቸው ተተዋቸው ስለቆዩ ወደ ኋላ ብለው የቆዩ በመሆኑ ይሄንን እንግዲህ አሁን ከለውጡ በኋላ በተለይ ይሄንን ነገር እንደምናውቀው ሁሉንም ነገር ሀገር በቀል ኢኮኖሚውም ሀገር በቀል እየተባለም ስላለ የትምህርት ስርዓታችንም ሁሉ ምናምን አሁን የግጭትም አፈታት የሰላም መገንቢያ መንገዳችንም ሀገር በቀል መሆን አለበት ከሚል ቀደም እንደተጠቀስኩልህ በፖሊሲያችንም አስገብተን እየሰራንም ስለነበር አሁን ወደዚህኛው ነው እንግዲህ ማህበራዊ ሀብታችን መገንባት አለብን ተሸርሽሯልና መገንባት አለብን የሚል ያው በዲፓርትመንት ደረጃም ተቋቁሞ እየሰራን ነውና ይሄንኑ ሁኔታም እንግዲህ ከምንድነው ያነሳነው ሁኔታውን ማየት ነበርብንና እነዚህ ሀብቶች አሉ ወይ ነው መጀመሪያ እየሰሩ ነው ወይስ ጠፍተዋል ወይስ ተለውጠዋል የሚል ቼክሊስት አዘጋጅተን ለሰላም መገንቢያ ህዝቡ እየተጠቀመበት ነው ወይስ ትቶታል የሚል ነገር አሰስመንት መሰራት ነበረበት እና በዚህ አሰስመንት መሰረት በየክልሉ ከባህል ቢሮዎችም ጋር በመሆን አሰስመንት ሰርተን እንዳገኘነው እንግዲህ አሁንም ህዝቡ እየተጠቀመበት ነው የፍትህ ዘመናዊ መደበኛ የፍትህ ስርዓት ቢኖርም ዝንባሌው ሰው ወደ ፍትህ ነው በሚል ያገኘነው ፊድባክም ስለነበር ስለዚህ እነማን ናቸው የሚል ቆጥሮ ኢንቬንቶሪ ወይም ደግሞ በቆጠራ መንገድ ማግኘት እና መጠናት ስለነበረበት እነዛን ጥናቶች ዳታው ተሰብስቦ ያው በተለያዩ አጥኚዎችም ከዚህ በፊት ከኛም በፊት የሰሩ ብዙ አጥኚዎች አሉ አገር በቀል በሆነ መንገድ ድርጅት ከፍተው ምን ብለው በዩኒቨርሲቲዎችም የተጠኑ ቢኖርም ግን እኛ እንደ ቢሮአችን ደግሞ እንደ መስሪያ ቤታችን ይሄንን ሁኔታ ትኩረት በመስጠት ጥናት እንዲደረግ ተደርጎ ያው መረጃዎች ተሰብስበው ታትመዋል ከዚህ በፊትም በተለያዩ ሚዲያዎችም የተገለጸ ቢሆንም ሀገር በቀል ዕውቀቶች ሰፊና መሰረታዊ የሆነ አበርክቶ አላቸው እንግዲህ ከዚህ አንፃር እርስ በርስ የሚያስተሳስሩ እሴቶቻችንን በተለይም ደግሞ ለሀገራዊ ችግሮች መፍትሄ እንዲያገኙ በማድረግ ረገድ በጋራ በመስራት በተለይ እርስ በርስ የሚያስተሳስሩ እሴቶች ለሀገራዊ ችግራችን የመውጫ መንገድ እንዲሆኑ ከማድረግ አንፃርስ የተሰሩ አንኳር ስራዎች ምንድናቸው በዚህ ላይስ በቀጣይ ምን ለመስራት ታስቧል የሚለውን ሐሳብ ደግሞ እናንሳ የውይይት ባህል እንዲዳብር በሚል ስልት መቀየስ ነበረበት ይህን ስልት በመቀየስ አሰራር ስርዓት በመዘርጋት አሁን በአሁኑ ሰዓት ሁሉም ቦታ ላይ በጣም ጥሩ በሚባል ደረጃ ላይ ሰው ችግሩን በውይይት መፍታት በአካባቢው ምን ሁኔታ አለ በሚል መንግስትንም ሳይጠብቅ አስፈላጊውን ነገር እየተወያየ ግን ደግሞ ለመንግስት የሚያስፈልገውን ደግሞ መረጃ በመስጠት እኛም ትኩረት በመስጠት የዛ የውይይታቸው ውጤት ምንድነው የሚል የማበረታታቱ ሁኔታ ያሳዩ ነውና አሁን በውይይት የመፍታት ባህል እየዳበረ መጥቷል ችግር የሚፈታው በውይይት ነው ይታወቃል ግን በምን መንገድ ነው እውነተኛ ውይይት የሚካሄደው የሚለው ላይ ነው ዋናው አሁንና ያንን ደግሞ ለማን መተው ነው ለህዝቡ መተው ነው አቅጣጫና ስልት ቀይሶ ለራሱ ለባለቤቱ መተው ነው እና በዚህ ሰዓት እንግዲህ ስትተው ውጤቱን ታያዋለህ ማለት ነውና እውነተኛ ውይይት ያካሄዱ በዛም በርግጥ ምንድነው ስልት ያስፈልገዋል በምን መንገድ ነው የሚወያዩት የሚለው አሁን አብዛኛው ከራሳችን ከብዙ ቦታ ላይ ስናይ ባህሪዎቻችን ቶሎ የመቆጣት ይሄ በቃ የለመድነው አካሄዳለና ያ ግን መሆን እንደሌለበት ሰው የፈለገውን ሐሳብ ያወጣ ያንያው ሐሳብ ማዳመጥ በጥሞና ማዳመጥ የሚል ነው እኛ ስትራቴጂ ምንድነው መጀመሪያ በጥሞና አዳምጦ ከዛ በኋላ ደግሞ ለዛ ለችግሩ ካዳመጥከው በኋላ መፍትሄ ደግሞ አሁንም በርጋታ እዛው ህዝቡ ራሱ ከሌላ ቦታም ሳይሆን መፍትሄውም ከዛ እንዲያመነጭ የሚል ስትራቴጂ ነው በተለይ ማህበረሰብ ተኮር ላይ በስፋት ስንሰራ አሁንም እየሰራንበት ያለው ስለሆነ በከተሞችም በገጠርም በየትምህርት ቤቱም ይሄ ነገር ይሄ ውይይት ባህል እንዲዳብር ያው ስልት በመቀየስ አሰራር በመዘርጋት ቅድም እንዲያወጡ ሪፖርትም እንዲያቀርቡ ማድረግ ይሄንን በስፋት እየሰራን ጥሩ ውጤትም እያገኘን የምንገኝበት ሁኔታ ነው ያለው ማለት ነው የኢትዮጵያ የአብሮነት እሴት እንደ ሀገር ህብረ ብሔራዊት ኢትዮጵያን ከመፍጠር አኳያስ ያላቸው ሚና ምንድነው ምንስ አበርክተዋላቸው ይላሉ እነዚህ ሁለቱም ሂደቶች እጅግ በጣም ወሳኝ ናቸው መንግስታችንም ይሄንኑ ችግር በአብዛኛው ሚፈታ በሚል ያቋቋማቸው ናቸውና በጥሩ ሁኔታ ያው ሁላችንም በየሚዲያው እንደምንከታተለው ራሳቸውን ችለው
ከገለልተኛም ሆነው የሚሰሩ እንደመሆናቸው መጠን ያው በጥናት በተመረኮዘ ስራዎችን በራሳቸው የሚሰሩ መስራታቸው እንደተጠበቀ ሆነው እንግዲህ ከኛም ጋር ይሄንኑ ስራ ያው ዞሮ ዘላቂ ሰላም ከማስፈን አኳያ ስለሆነ የሚሰሩት ይሄንንም ስራ በስፋት መስራት እንደሚገባቸው አስፈላጊውን ድጋፍ በማመቻቸት ቀደም ሲል ከነበሩ አመታት ወደ ኋላ ስናይ ለምሳሌ አንዳንድ መድረኮችን ለምሳሌ የሃይማኖት አባቶችን በማወያዩ ሰዓት የሃይማኖት አባቶችን ከማወያየት አንፃር በማንዴትም የተሰጠው ለኛ ሚኒስቴር ከመሆኑ ስለሆነ እነዛ መድረኮች እንዲመቻቹ በማድረግና አጀንዳቸውን እንዲያቀርቡ የማድረግ ስራዎች ተሰርቷል። ከዚህ ባሻገር በተለይ ምክክር ኮሚሽንን በተመለከተ ያ የተሰባሰበው አጀንዳ ያ ምክክር ኮሚሽን እድሜው የተወሰነ ስለሆነ ከዛ በኋላ በዘላቂነት ደግሞ ሃንድ ኦቨር ወይም ቴክ ኦቨር በማድረግ እንሰራለን የሚል ሐሳብም አለ። የፍትህም እንደዛው እና በዚህ አንፃር ያው ይሄንኑ የተሰባሰቡ አጀንዳዎች በተጀመረ ውይይት ገና በውይይትም ገና የምናየው ስለሆነ እሱን ግን ሲስተሙን ምንድነው ምክክር ማለት የሚለው ከሚመለከታቸው አካላት ጋር በእኛም ጽንሰ ሐሳቡን በደንብ በመውሰድ አሰራር ፕሮሲጀሮች አሉት መመሪያ አለት ያንን በተመለከተ በበቂ ሁኔታ መረጃ በመውሰድ ለክልሎችም በኩል እንዲካሄድ ከማድረግ በራሳችን የጀመርነው ሆኖ እንደተጠበቀ ሆኖ ሳለ እነዚህን ግን በተመለከተ ገለልተኛ ሆነው የሚሰሩ በመሆኑ አልፎ የሚያስፈልጋቸው መረጃዎች በመስጠትና በማመቻቸት ላይ ነው ያለነው። ግን ቀጣይ ያን ነገር እንደምንወስድ ሐሳብ በማድረግ የራሳችን ምናደርገው ዝግጅት ይኖራል። ሌላው የፍትህ ሽግግር ፍትህ የምትለውም ትልቁ ነገር ነው። አሁን እኛም በማህበራዊ ሀብት ግንባታም በስፋት ይሄንኑ ጉዳይ ምንድነው ችግሩን የራሱን ችግር እንግዲህ የሰው ልጅ ሲባል ያው ራሱ ከጥንት ጀምሮ በራሱ አኗኗር ብዙ ነገሮችን እየፈታ ምን ይያለ በኢኮኖሚም በማህበራዊም በፖለቲካውም አብሮ የኖረ ህዝብ ነው እና ይሄንኑ ሁኔታ አሁን እንዲያበረታታ በሚል እኛ በተለይ የችግር መፍቻ መንገዶች በባህላዊ መሆን አለባቸው የግጭት አፈታት በአገር ሽማግሌ መሆን አለበት የሚል ዶክመንት በማድረግ በስፋት የሰራናቸው እንደተጠበቀ ሆኖ ያው ሽግግር ፍትህም ደግሞ ያው በአብዛኛው ችግሮችን በዘላቂነት በሚፈታበት መንገድ ስትራቴጂ ቀርጾ ያው የተለያዩ መድረኮችን እየሰራ ነው ያለው። በዚህም ሂደት ላይ መድረኮችን አብሮ በማመቻቸት ቀጣይም ደግሞ ይሄንኑ ችግር ለመፍታት የሚያግዙ የዚህ ሀገር በቀል ሽምግልና ከታች ጀምሮ እስከ በየክልሉም ራሳቸውን ችለው እንዲቋቋሙና በሀገር አቀፍ ደረጃ የእርቀ ሰላም ኮሚሽን በሚመስል መንገድ የሽማግሌዎች መማክርት እንዲቋቋም ህዝቡም እየጠየቀ ነው። በዛ መንገድ ትክክለኛ የሆነ ሀገር ሽማግሌ የሚል እሱ ላይ ለመስራት ጥረት እያደረግን ነው። ሀገር በቀል ዕውቀቶች ዋናና መሰረታዊ ጉዳይ ናቸው። ይህንን ደግሞ ቀደም ብለንም ሐሳቦችን ያያየን ነበር። እንግዲህ ከዚህ አንፃር ሀገር በቀል ዕውቀቶችን ለማሳደግ በተለይም ደግሞ ሀገራዊ መግባባትን ለማጎልበት ከያንዳንዱ ምን ይጠበቃል? የያንዳንዱስ ድርሻ ምንድነው? እንደ ሀገር ለመገንባት የሚያስችሉ እሴቶች በውስጣችን ቀደም ሲል የፍትህ ስርዓት የይቅርታ ስርዓት ችግሮችን በይቅርታ የምንፈታበት ስርዓት እውነትን የምናወጣበት ስርዓት ስርቆትም ሲከሰት እነዚህ ጎልተው ሼርድ ቫልዩ ወይም የጋራ እሴቶች ሆነው ይወጣሉ ማለት ነው። እነዚህ የጋራ እሴቶች ሆነው ወጥተው የምንጠቀምባቸው ነገር ለሀገር መገንቢያም ለትውልድ መተላለፍ ያለባቸው በትምህርት ስርዓቱም በስነ ዜጋም በስነ ምግባር ትምህርትም ቤተሰብም የራሱን ልጆች የሚያነጽበት አሁን ይሄን ሁሉ የሚያደርጉበት ስርዓት አለ። ይሄ ለምሳሌ ይሄንን ትምህርት የሚያስተላልፉበት ምን ነው? ስነ ቃል ነው። ለምሳሌ ተረትና ምሳሌ አለ። አሁን ሌብነት እንዳይከሰት ልጆች እንዳይሰርቁ ከሌላው እንዳይጣሉ ደግሞ ቂምና በቀልም እንዳይኖር ለምሳሌ መተው ነገርን ከተተው እንዲህ የመሳሰሉ በየሁሉም ባህሎች የራሳቸው የሆነ የተረትና ምሳሌ አባባሎች አሉ። በእነዚህ ነው ትምህርቶች ህጎችም ሆነው ወጎችም ሆነው ሲያስተሳስሩ የነበሩ። ስለዚህ እነዚህንም ነገሮች በስነ ቃልም ያሉትን ያው በትምህርት በቋንቋ ትምህርትም ሁሉ እየዳበሩ ነው ያሉት ዛሬ ስናይና በዩኒቨርሲቲ ደረጃም እየተሰጡ ያሉ አሉ። ያን ምንድነው ለሁሉም የመሆኑ ከዛ ውስጥ ተነቅሰው ይወጣሉ ማለት ወጥተው ሼርድ ቫልዩ ሆነው ለሀገራዊ ጥቅም ሀገራዊ ሴት ወሳኝ ስለሆኑ እነዚህን ተከትለን አብሮነትን የምናጠናክርበት ማገር
ሆነው የምንገለገልባቸው ናቸው ማለት ነው። ምክንያቱም ማንም ዓለምም ቢሆን ኢትዮጵያም ከዓለም ውጭ ብቻውን አትኖርም እንደ ሀገር እንኳን ስናይና መተሳሰር መተባበር አብሮነት የግድ ነው። ከአብሮነት ውጭ የሚለያዩ ትርክቶች አሉ አልፎ አልፎ የምንሰማቸው እነዛ ያው ጉዳት ነው ያለባቸውና እነዛን ደግሞ እንዲተዉ ያው ሚዲያዎችም ያው አሁን እንደዚህ የምንሰራው ለዛ ነው አብሮነት ወሳኝ ነው። ሚዲያዎችም ትልቅ ሚና አላችሁ እና እነዚህ አብሮነትን የሚጎዱ የሚሸረሽሩ ብዙ ደግሞ በተለይ በኔጌቲቭ ሶሻል ካፒታል ነው ቢለው እዛ በኔጌቲቭ ላይ በእንትኑ ላይ በትምህርቱ ላይና እነዛንም ለምሳሌ የሚያበረታቱ አሉ። ቀጣይ ወደፊት የምናስተናግዳቸው የተለያዩ ዓለም አቀፋዊ የተለያዩ ስርዓቶች አሉና እነዛን ሁሉ ፈተናዎች ለመወጣት የሚያስችሉ ናቸው። እነዚህ ወርቃማ ህጎቻቸው በራሲ ሊደረግ የማትፈልገው በሌላው አታድርግ የሚል ለምሳሌ በሃይማኖት ተቋማት ውስጥ እነዚህን ወርቃማ ህጎች የጋራ አድርገው አውጥተዋል ማለት ነው እና እነዛን አሁንም ፕሮሞት የማድረግ ነገር ለትውልዱ እንዲተላለፍ የማድረግ ነገር ተግባር ላይ እንዲውል ልክ በተግባር ሲመጣ ግን ሌላ ነገር መሆን አያስፈልግም። ይሄ ተግባር ላይ ቢውል ለዘላቂታ ወዳጅነት እንዲፈጠር የሚያደርገው ይሄ ነው። የሆነ እግዚአዊ ነገር አሁን አግኝቼ በኋላ ደግሞ ማጣው ተገቢ አይደለም በሚል ነው አሁን ስልት ቀይሰን ያንኑ ደግሞ በተለያዩ ግንዛቤ ማስጨበጫዎች በጣም ነው የምንሰራው። በዋናነት ደግሞ ለብሔራዊ መግባባት እንዲሆን ለሀገር ግንባታ እንዲውል በማድረግ የተለያዩ ሰነዶችን ከምሁራንም ጋር ከልሂቃንም ጋር እየሰራን ስላለ በዚህ መንገድ አብሮነት የበለጠ ተጠናክሮ እንዲወጣ በመንግስትና በማህበረሰቡ መካከል አልፎ የሚከሰቱ ያለ መግባባቶች ቅሬታዎች ከአገልግሎት አሰጣጥም ሊፈጠር ይችላል። ግን ያንን ደግሞ የምንፈታበት ከመንግስትና ከህብረተሰቡ ጋራ በውይይት በመልካም አስተዳደር ቅሬታ እንዳይፈታ እንቅፋት የሚሆኑ ነገሮችን ከመጀመሪያው በአግባቡ ዲሞክራሲያዊ በሆነ ውይይት እንዲፈታ አብሮነት እንዲዳብር የምንሰራቸው ሰፋፊ ስራዎች የጀመርናቸው አሉና በእንደዛ ሁኔታ ስልት ቀይሰን እየሰራን ነው። የተከበራችሁ ተመልካቾቻችን በየሳምንቱ በዚህ ሰዓት ወደ እናንተ እየደረሰ ያለውን የአብሮነት ፕሮግራማችንን ነው እየተከታተላችሁ ያላችሁት። ሀገር በቀል ዕውቀቶች ሀገራዊ አንድነትና አብሮነትን በማጠናከር ረገድ ያላቸው አበርክቶ ምን ይመስላል የሚለውን ርዕሰ ጉዳይ አንስተን ከአቶ ትዛዙ ደሳለኝ በሰላም ሚኒስቴር የሀገር ግንባታ መሪ ስራ አስፈጻሚ ጋር ነው ቆይታ ያደረግን ያለነው። ሀገር በቀል ዕውቀቶች ለሀገራዊ አንድነትና አብሮነት ያላቸው አበርክቶ ላይ ትኩረት አድርገን የምናደርገው ውይይት አሁንም ይቀጥላል። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። አብራችሁን እንድትቆዩ በድጋሚ በአክብሮት እንጋብዛለን። አሚኮ አብሮነት ይቀጥላል። ኢትዮጵያ ታላቅ ሀገር ናት። በተለይም በባህል በእሴት በርካታ ሀብት ያላት ሀገር ናት። ከዚህ አንፃር ባህሉን የሚያከብር ታሪኩን የሚያከብር ትውልድ እንዲኖር ለማድረግ በተለይም ሀገራችን አብሮነቷ የጸና እንድትሆን ከማድረግ ጋር ተያይዞ በቀጣይ እንዲህ አይነት ስራዎች እንዲጠናከሩ በተለይም ደግሞ አብሮነታችን እንዲጠነክር ምንድነው መሰራት ያለበት? የአብሮነት መጎልበት መሰረታዊ ምክንያቱ በጋራ መስራት ነውና ከዚህ አንፃር መሰራት ያለባቸው አንኳር ጉዳዮች ምንድናቸው ማለት እንችላለን? ህብረ ብሔራዊት ኢትዮጵያን ከመፍጠር አንፃር አሁን ያው እነዚህ በየስፍራው መጀመሪያ ማንነታቸውን የራሳቸውን ማንነት ከያዙ በኋላ እንግዲህ ትኩረቱ ደግሞ የጋራ ማንነት መፍጠር ላይ ትንሽ ያልተሰራና በመንግስትም ያው በተለያዩ ምሁራንም ግምገማ ተደርጎ እዚህ ላይ ትኩረት ብናደርግ ባላንስ እንዲያደርግ ሰው ከራስ ማንነት ደግሞ ወደ ኢትዮጵያዊ ማንነት ወደሚለው ላይ ትንሽ ረጅም ጊዜ አንዳንድ ጊዜም አልፎ ትንሽ ጆሮን ጭው የሚያደርጉ ኢትዮጵያዊ ማንነት ላይ ምን ሰማቸው ነገሮችም አሳልፈናልና ያ ከየት መጣ ብለን ስንል ከተለያዩ ጊዜያት ያው የሚከፋፍሉ አካላት በተከሉት ያሉና አላስፈላጊ እንትን የመነጨ ነውና አሁንም ትውልዱ ውስጥ ብዙ ምናያቸው ነገሮች አሉ። ከተለያዩ ቋንቋ ማንነት አለ። ከነዚህ ጀምሮ የአንዱን ቋንቋ መማር ለምሳሌ አሁን እዚህ በተለያዩ ቦታዎችም ላይ በአዲስ አበባ ላይ ምንማር ለምሳሌ ምናየው ብዙ አለ። በትምህርት ስርዓታችን ውስጥ አንዱ የአንዱን ቋንቋ እንዲማር በኢቭን በሚዲያ አካላት ውስጥ
ትልቅ ሚና አላችሁ እናንተ አሁን ለምሳሌ የተለያዩ ቋንቋዎችን በማስተናገድ የሀገራችን ዋና ዋና ቋንቋዎች የሚባሉትን በማስተናገድ ምንድነው ያው ይሄ ከቋንቋ ማንነት ከብሔር ማንነት አንፃር ለአብሮነት ትልቅ አስተዋጽኦ ያለው ሚዲያዎች ናቸውና ከነዚህ ሚዲያዎች አካላትም ጋር የኛ መስሪያ ቤታችን በተለያዩ ጊዜም አሁንም ዛሬም ያው በጣም እናመሰግናችሁ ናቸውና ይሄን ትኩረት አድርጎ የሚኒስቴር መስሪያ ቤታችንም በተለያዩ የጋራ መስራት በሚገባን ነገሮች የትብብር በጋራ ለመስራት የትብብር ፊርማዎችን በመፈረም እየሰራ ይገኛል ለምን ሚዲያዎች ትልቅ ሚና ስላላቸው ማለት ዋናው ቋንቋ ስለሆነ በትምህርት ቤቶችም እነዚህ ቋንቋዎችን ሰው ከራሱ ውጪ ሌላ አሁን የሚገርማችሁ የዚህ የችግር አፈታት መንገድ ራሱ አንዳንድ ጊዜ የኔ ነው የሚል ነገር ይሄ አሁን ተገቢ አይደለም ለምሳሌ የችግር አሁን የተለያየ ለምሳሌ የተለያዩ አሁን በስልጤም በአላባ በደቡብ በአማራ በተለያዩ መንገዶች የሽምግልና አለ ዘወልድ ምንለው አለ ሴራ ምንላቸው አሁን አሉና አንድ ወቅት አሁን ዩኒቨርሲቲዎች በስፋት ያጠኑ ነው ይሄን ነገርና ያን ያጠኑትን ነገር በሚዲያ ሲገለጽ እንዴ የኛን የሚሉ ነገር አለ የኛን የችግር መፍቻ እንዴት ሌላው እንትን ያደርገዋል የሚል ነው በርግጥ ይሄ የኔ ነው የሚለው በርግጥ ለችግር መፍቻ ጊዜ ይሄ ትንሽ ለመስማት እንትን ያላል አይ ሽምግልና ነው ችግር ሲፈጠር ማንንም ይሁን ማን እንግዲህ በሁለቱም በበዳይም በተበዳይም ነፃ ፈቃድ ነው ወደዚህ የሚመጡትና በነፃ ፈቃድ መተው ያው ህገ መንግስቱም እውቅና የሰጠው ስለሆነ ማለት ነው ማንኛውም ሰው በፈለገው መዳኘት ይችላል በባህል በሃይማኖትም ይላል ስለዚህ በነፃ ፈቃድ መተው ችግራቸውን የሚፈቱበት ነው ይሄ አሁን እዚህ ላይ አሁን ምናየው ምንድነው ከሌላው ጋር የማጋጨት ነገር የኔ ነው ይሄ ባህል እኮ የኔ ነው የሚል አንድ ወቅት ላይና አለ አሁን በየወቅቱና እንደዛ የችግር መፍቻ እንኳን ሲሆን የጋራ ማድረግ የሚሳንበት ሁኔታ አለና ይሄ ተገቢ አይደለም ያ ባህል የተጠበቀ ሆኖ ግን እንደ ኢትዮጵያ በአንድ ጥላ ስር ያሉ እስከሆነ ድረስ የሁሉም ሀብት የሁሉም ቅርስ የሁሉም ንብረቶች ናቸው በሚል ነው ተይዞ እየተሰራ ያለውና ከዚህም ባሻገር ደግሞ ያው ዩኔስኮም ሲመዘግብ የኢትዮጵያ ያለ ነው ማለት ነው በኢትዮጵያ ነው የሚመጣውና ይሄ ችግር መሆኑን በደንብ ተተንትኖ ስለቀረበ ይሄንን ደግሞ ለማፍረስ አሁንም በግንዛቤ ማስጨበጫ መድረኮች በሲምፖዚየሞች በጥናት በግንዛቤ ናቸው አሁን አብዛኞቹ የኛ ስራዎች ችግሩን እንለያለን በጥናት ከለየም በኋላ ከዛ የማስረጽ ኢንዶክትሪኔሽን ወይም ከዛ በተለያዩ ሚዲያዎች በብሮሸሮች በሰነዶች በመጽሔቶችን በማሳተም ይሄ ግንዛቤ በሁሉም እንዲደርስ በዩኒቨርሲቲዎችም ጋር አብሮ በመስራት ከትምህርት ሚኒስቴርም ጋር አብሮ በመስራት እና ይሄ ትንሽ ወደ ኋላ የቀረው የዲሞክራቲክ ተቋማትም ትልቅ አስተዋጽኦ አላቸው ያው እንደምናቀው እነዚህን ነገሮች ለማስረጽ ያው የግንዛቤ ስራዎች በስፋት እየተሰሩ ስለ አሁን ያው የቀነሰ አለ ግን ያው ጠፍቶም አልጠፋም ግን ለምን ረጅም ጊዜ ተተከለ ስለሆነ ያን ነቅሎ ደግሞ ወደ አብሮነት ወደ ህብረ ብሔራዊ አንድነት ለማምጣት እንደ ፖለቲካም የማየት አለ እንደዛ አይደለም ህልውና ጉዳይ ነው የህልውና ካልተሳሰር የሚመጣውን ችግር የሚመጣውን ፈተና ማለፍ አይቻልም ችግሮችን ለማለፍ የግድ የጋራ አንድነት ህብረት ያስፈልጋል የራሳችን በመጤ ባህል መወረር አሁን መጤ ባህል ነው ምንለው ይሄን አሁን ከውጪ የሆነ ሲሆን ለውጪ በጣም ትኩረት እንሰጣለን አሁን ትልቅ ለሆኑ ሀገራት እንደዚህ ግን ለራሳችን የሚጠቅም ነገር ሲነገረን ትንሽ መስሎ ማይታየን ሁኔታ የቆየ ባህል አለ እና ያን ለማውጣት ደግሞ ሰፊ የጋራ ትብብር ቅንጅት ስራ በትኩረት በየጊዜው የምንሰራ ከሆነ በተለይ ትውልዱ ላይ የሚሰራ ከሆነ የተሻለ ውጤትም አሁን በትውልዱ ላይ በትምህርት ላይ በተሰራው ትንሽ የተሻለ ውጤቶችም እያየን ነው ከዛ በዛ እየተሻሻለ ይሄዳል የሚል በትኩረት እየሰራን ነው ማለት ነው አብሮነት እንዲጠናከር ባህል ታሪካችን እንዲጎላ ለማድረግ ከነማን ምን ይጠበቃል የያንዳንዱ ማህበረሰብ የመንግስት በተለይም ደግሞ የምሁራን ሚና ምንድነው ማለት እንችላለን በዚህ ሀገር በቀል ወደ ራሳችን ተመልሰን ባለ መስራታችን ወይም ደግሞ ከውጪ የመጡ ህጎችን አሰራሮችን ፖሊሲዎችን ተጠቅመን ነበርና ቀደም ሲል ያ ያስከተለብን ጉዳቶች ቀላል አይደለም ብዙ የሰው ህይወት የመጥፋት የንብረት
መጉዳት እንዲሁም መፈናቀል በሀገራችን ላይ ብዙ ነገሮችን አሳልፈናል በእውነቱ ነገርና ይሄ አለ አሁንም ያልተፈቱ ችግሮች ይሄንኑ ችግር በመጠኑም ቢሆን ያው ከጊዜ ጊዜ ያቀለልን ነው የሚል ግምገማ አለኝ በራሴና ከዚህ ደግሞ አሁንም ቀጣይ እንዳይከሰት አሁን በትኩረት መሰራት ያለበት ይሄው እና ብዙ ጊዜም ሳይታየን ቀርቶ እንደኋላ ቀር አይተነው በዚህ ነገር በተገቢው መንገድ ወርቃማ እሴት በእጃችን ያለ ሆኖ ማለት በእጃችን ያለ ሆኖ ግን በማናቀው ሁኔታ ያው ተሰልበን ማለት ሊሆን ይችላል በሐሳብ የውጪ ትምርቶች ወይም ደግሞ የውጪ አመለካከቶች ሰለባ በመሆን እነዚህን ነገሮች በቅርባችን ያሉ አይናችን ተገልጦ ሳናያቸው የቀረም ማለት ነውና እንጂ ከተፈጥሮም ጋራ ሰው ከራሱም ጋራ ከአካባቢውም ጋራ ተዋዶ አካባቢውን ጠብቆ ራሱን ጠብቆ ለሀገርም አስተዋጽኦ እንዲያበረክት እጅግ ወርቃማ የሆኑ እንግዲህ ጥናት ምሁራን ሁሉም የተመሰከረ ማንንም ሰው እንደው በዚህ ጥናት ላይ ሲቀርብ እንደው ማያደንቀው የለምና ያደንቀዋል ግን ለምንድነው ይሄንን ሳንጠቀም የቀረነው ለምን ይሄ ሁሉ መከራ ደረሰብን የሚለው ነው አሁንና ፈተና አሁንስ ቶሎ እንዴት ነው ባፋጣኝ ከዚህ መውጣት መንቃት የምንችለው የሚል ላይ ነው አሁን እንግዲህ በደንብ ማተኮር ያለብንና እንደኔ የትምህርት ስርዓታችን ውስጥም በመሰረቱ ወደ ኋላ አሁን ሪትራዲሽናላይዜሽን የሚለው ከሞደርን ቶት ወይ ከዘመናዊ አስተሳሰብ ከውጭ ከመጡ አመለካከቶችም እሱንም በርግጥ እንተው ማለት አይቻልም ያው አብረን ይሄን ነው ግን ከባህላችን ጋራ በደንብ ተስተካክሎ ከባህላችን የሚወጡ ነገሮች ትንሽ ከዘመናዊ ጋር የማይሄዱ ነገሮችንም በሰብአዊ መብት አከባበር በዲሞክራሲ በነጻነት ሐሳብን ከመግለጽ አኳያም አንዳንድ የሚጎሉ ነገሮች አሉ ለምሳሌ በብዙ ቦታዎችም ላይ ችግር ለማስፈታት ውይይት ለማድረግ ብዙ ቦታዎች ሄደናል ረጅም ጊዜ ችግር ሳይፈቱ የቆዩ ችግሮችን አሁን ለምሳሌ እንደ ምሳሌ በአፋርና ሶማሌ ክልል አጎራባች ውስጥ የነበሩ ረጅም ጊዜ በተለያየ መንገዶች ፈተናል በድንበርም ያለውን ማድረግ ሞክረናል አሁን ስናየው መልሶ ለምንድነው ይሄ የሚል አሁን ራሱ በሃይማኖታዊ እሴቶች አንድ ሃይማኖት ውስጥ ናቸው ያላችሁ ለምንድነው በሃይማኖታዊ እሴቶች ማትፈቱት በሚልም ያው አሁንም ውይይት ያደረግን የተሻለ ውጤትም ያገኘን ቆይተናልና አሁን ምንድነው በሃይማኖት ውስጥ ያሉ ጥሩ እሴቶች አሉ ያንን መጠቀም በባህላችን ውስጥም ያሉትን መጠቀም ከዘመናዊውም ደግሞ ከዘመኑ ጋራ ያሉትን መተው ስለማንችል የዲጂታላይዝ ዘመን ውስጥም እየገባን ስላለ እና ያው እነሱም ውስጥ ያሉ ተሞክሮዎችን ወስደን ከዚህ ደግሞ ከባህሉም ውስጥ ደግሞ ትንሽ ወጣቱ ደግሞ እንዲቀበለው አሁን አንዳንዱ ነገሮች ትንሽ ወደ ኋላ ገፍቶ በዚህ አልዳኝም የሚል ነገርም እንዳይኖር በትምህርት ስርዓት ውስጥም አሁን እየተካተቱ ያሉ ጥሩ ተሞክሮዎችም ያያየን ነው ለምሳሌ በኦሮሚያ ክልል ውስጥ በሚገርም ሁኔታ አሁን ያላቸው ባህል የገዳ ስርዓትም ይመስለኛል አውሱም በትምህርት ስርዓት ሁሉ እንዲካተት እንደገና ደግሞ በባህላዊ ስርዓት የመዳኘትን ከክልሉ ፍትህ አካላትም ጋር በመሆን መውጣት ያለባቸው አስተካክለው ባህላቸው ደግሞ በተለይ በባህላዊ አፈታት መንገድ አውዱንም መጠበቅ አለባቸው ለምሳሌ አሁን ዝም ብሎ በሆቴል በመናምን አይደለም እነሱ በዛፍ ስር ለምለም ባለበት ቅጠል ይዘው ምን ይዘው ያለው ባህልም ተጠብቆ አነጋገሩም በጥበብ በምሳሌ ያለው ሁሉ ወደ ኋላ ሪፌር ተደርጎ ማለት ነው በዛ ነው አሁን ሰው በቃ ያንን ይዞ የቆየውን ባህል ወደፊት እንዲያወጡ አጥኚ አካላትም ፕሮሞት አድርገው እውቅና እየሰጡ ያሉበት ስለ በዛ ጊዜ እነሱም እየተበረታቱ ይመጣሉ ማለት ነው ወደ ኋላ የነበሩት ወደፊት እየመጡ እንዲሆኑ ያ የተጀመሩ ጅማሮች አሁን በብዙ ክልሎችም አሁን ይሄ እንዲቀጥል ጥሩ ስራ እየተሰራ ነው በአማራ ክልልም በጥሩ ሁኔታ የነበሩ እስከ 10 ወይ 12 ይመስለኛል ዘወልድ ይያል እየቆጠርን ብዙ አሉ አባጋር እንደዚህ የተባሉ ባህሎች አሉ የችግር አፈታት እነዚህ የት ነው ያሉት ተብሎ ተፈልጎ ማለት ነው ተፈልጎ በየሰሩም ያገኘናቸው አሉ እንደገና ደግሞ የአሰራር ስርዓታቸው ህጎቻቸው ትንሽ እንዳይጠፋ ዶክመንት መደረግ አለበት የሚልም አለ ከመካከላቸውም ትንሽ የዘመናዊ እሴት ለምሳሌ
የሚሰሩ ስራ የሚፈቱበትን ግጭት ሪከርድ የሚያደርግ አንድ ዘመናዊ ሰው ቀጥረውም ቢሆን ግን እንዳይጠፋ ማለት ነው እየጠፋ እንዳይሄድ በዛ አይነት መንገድ ሞዴል ተሰርቶ ወደ ዘመናዊውም ሳይጠፋ ዘመናዊውም ተወስዶ ከባህላዊም ተወስዶ በእንደዚህ አይነት ሁኔታ የተጀመሩ ወደ ችግር መፍታት በራሳችን መፍታት የተጀመሩ ዘላቂ የሰላም ግንባታ የአብሮነት ትልቅ መሳሪያዎቻችን አሉና እነዚህ በጣም ፕሮሞት ቢደረጉ በእውነቱ ብዙ ችግሮቻችን ይፈታሉ የሚል እምነት ነው ያለኝና ይሄንንም በእቅድም አካተን እየሰራን ነው ለትውልዱ በተለይ እንዲሻገር ይሄው ክበባት አሉ በትምህርት ሚኒስቴር በትምህርት ቤቶች ውስጥ ሁሉ ጊዜ የምናያቸው የዚህ የግብረ ገብ ወይ ስነ ዜጋ ክበባት አሉ እነዚህም ውስጥ ወጣቶቹ ህፃናቱ ይሄንኑ ችግርን በራስ መፍታት እና አሁን ይሄ ብዙ ጊዜ ከወላጆችም ጋር ያለ ሁኔታ አለ ወላጆችም ያው ይሄ ዘመናዊ ዳታ ሲስተም ሁሉ ሞባይል በመስጠት ህፃናትን ከባህል የመጠቅ ሁኔታዎች አሉና እነዚህም ላይ ትኩረት እንዲሰጥ በቤተሰብ ደረጃ አሁን ሰላም ግንባታ ፖሊሲያችን የሚለው ከግለሰብ ወደ ቤተሰብ ከቤተሰብ ወደ ማህበረሰብ ከማህበረሰብ ወደ ክልልና ተቋማት ወደ ሀገር አቀፍ ይያለም ስለሚሄድ በዚህ በምክክር መድረኩም ሰላም እንዲጎለብት እንግዲህ የተለያዩ ባለድርሻ አካላትም ይዘን ነው በእኛ ብቻም አይደለም ይሄን ስራ የሚሰሩት በእውነቱ በጣም ብዙ አካላት ሊመሰገኑ የሚገባቸው በራሳቸው ተነሳሽነት ጽሁፍ በማውጣት መጽሐፍ በማሳተም የሚሰሩ በጣም ምሁራን አሉ በእውነት እና እነዛንም በዚሁ አጋጣሚ ለማመስገን ፈልጋለሁ እና ይሄ በደንብ ቢሰራ ለሀገራችን ዘላቂ ሰላም አስተማማኝ ሰላም ህልውና እንዲረጋገጥ የሚያደርግ ስለሆነ ሁላችንም ከቤተሰብ ጀምሮ ይሄንኑ በዚሁ አጋጣሚ ይሄንኑ ሚዲያ የሚከታተሉትም ትኩረት ብንሰጥ ለችግር አፈታታችን ቶሎ ብሎ በፍጥነት ሳይሆን በትግስት በመደማመጥ የሚፈቱ ችግሮች በቅርባችን ይያሉ ግን እኛ ዘልቀን ወደ ሌላ ቦታ መሄዳችን ጊዜም ከወጭም አንፃር ይጎዳሉ ብለን ነው በጥናቱም የሚያመለክተው ይሄ ነው ስለዚህ ያ እንዳይሆን እና ወደ ልማት ፊታችንን ማዞር እንደሚገባ ነው እንግዲህ ያለ ሰላም ልማት የለምና ሰላምን ደግሞ ለመገንባት በስፋት ያው ቆርጠን ይዘን እየሰራን ነው ባህልን ከዘመናዊ አሁን ቅድም ያልነው እሱ ነው ባህሉን ማክበር በርግጥ ትንሽ ከትምህርት አንፃር ትንሽ ወደ ኋላ ብለን ቆይተናል እንደ ኋላ ቀርም የማየት ነገር አለ ግን አይደለም አሁን ሌሎች ሀገሮች ያደጉ ሀገራት የሚባሉ በምንድነው የሰለጠኑ ብለን ታሪክም ስንፈትሽ ከኛው የወሰዱት ነው የሚባለው አሁን በብዙ ቦታዎች ላይና በተጨባጭ እንትን ቢሎንምና አሁን ቀደም ሲል ደግሞ ጥሩ መልእክትም ያስተላልፉ አባቶች አሉና አንድ ሁሉ ጊዜም የሚነሳለ ጃፓን እንዴት ሰለጠነች ለምሳሌ ይባላል አሁን መጽሐፍ የተጻፈአለና ያን እንዴት ነው የሰለጠነችው ከውጭም ተሞክሮም እኮ ማየት ይቻላልና ዘመናዊውን ከባህላዊ በማጣመር ማለት ነው ዘመናዊውን ከባህላዊ በማጣመር አሁን ይሄው ሰላም እየኖሩ ነው ያሉትና ድርና ማግ የተሰናሰልንበት የኖርነውን አኗኗራችን የሚበጣጥስ ስራዎች በውጪ ኃይል ተመክቶ የመስራቱ አመለካከት ወይ ማይንድ ሴት በእውነቱ ብንተው ይመረጣል ነገ ዛሬ ሳንልና ወደ ራሳችን መመለስ ነው አሁን ዋናው ነገር ወደ ራሳችን መመለስ ዘወር ብለን ስናይ ብዙ ሀብት አለን ያንን ሀብት መጠቀም ላይ በጋራ ርብርብ ብናደርግ የርብርብ ማዕከላችን ብናደርግ የበለጠ ብዙ ይሄንን ደግሞ ለመስራት ለማገዝ በመንግስትም በኩል ቁርጠኝነቱ አለ ዝግጅቱም አለ ግን ምንድነው አሁን ብዙ ነገር አሁንም ቢሆን መጥራት ያለበት እውነተኛ ነገር ለመስራት ከእውነት ይልቅ ወደ እንደዋላ አይደል የፌክ ኒውስ የምንለው በውሸት መረጃ በውሸት እዚ ማህበራዊ ድረገጽ ሁሉ ጊዜ ቀኑ ሙሉ በዩቲዩብ ሰው ዝም ብሎ በቃ ብጅታ ውስጥ እየዋለ ግን ወተስታይ ምንም ነገር የለም ማለት ነው እና ያንን ነገር በመተው ሰው በስራ የማደግ ባህል ዋናው ነገር በተለይ ዋናው መሰረታዊ ነገር ሰው በስራ የሚያድግ ከሆነ ጥሩ አእምሮ ይዞ በጥሩ ሐሳብ ሀገሩንም ለማገልገል ራሱንም ለመጠቀም ለቀጣይ ለትውልዱም ደግሞ ብርሃን የሚሆን ስራ ሰርቶ ታሪክ ሰርቶ ማለት ነው አሁን በታሪክ ባለፈ ታሪካው ምንጣላበት አለ እሱንም ላይ እየሰራን ነው አሁን እንደ ሚኒስቴር መስሪያ ቤታችን የታሪክ ምሁራንን በማሰባሰብ
ወጥ የሆነ ኢትዮጵያዊ ታሪክ እንዲሰራም ለምን ዝም ብሎ በሐሰተኛ ትርክት ነው ሰው እየተጣላ ያለውና ያንንም በብዙ መንገዶች እየተሞከሩ ያሉ ነገሮች አሉና ያንን ጆሮ ከፍተን በማዳመጥ አሁን አብዛኛው ጆሮ በቃ ለማዳመጥ ራሱ ሚዲያን ለማዳመጥ አይፈልግ ለምንድን ነው አዳምጡ አይደል ሰው የሚወስነው ሳያዳምጡ አሁን በቃ የተወሰነ በቃ ሚዲያዎች ብቻ መከታተል ነው በብዙ ቦታ የምናየው ይሄ ተገቢ አይደለም አዳምጦ አቋም መያዝ አቋም ዝም ብሎ የሚይዘው ሰው በሐሰተኛ ወሬ ባልተረጋገጠ ማስረጃ ያልሆነ አቋም በመያዝ በቃ ወደ ጸብ ለመግባት የሚሞክር ሁኔታ አለና ያ ሚዛናዊነት አእምሮ እግዚአብሔር የሰጠን ፈጣሪ የሰጠን አእምሮ ለዛ ነው አልቆ የፈጠረን ለዛ ነውና ያንን ሚዛን ጠብቆ በደንብ ከቀኝ ከግራ ሰምቶ ነው የሚፈርደውና ሰው አሁን ያገር ሽማግሌ የምንለው ይሄን ነው መስፈርቱም ይሄ ነው ውሸት የማይናገር ሚዛን ጠብቆ የሚፈርድ የማያዳላ ነው ምንለውና አድሎ የሌለበት አሰራር ስርዓት እንዲኖር ደግሞ የሚታዩ ችግሮች በመንግስትም አገልግሎት አሰጣጥ ላይ ሲኖር በትክክል መድረኮች አሉ እዛ ላይ ፊት ለፊት አስተያየት መስጠት ነው አሁን አለ ብዙ የታልና በእንደዛ አይነት መንገድ መፍታት ሲቻል አሁን በተለያየ መንገድ በመንግስትም ላይ አመጽ ለመውጣት ምን ለመውጣት የሚቸኮልበት ሁኔታ ስታዩ ብዙም አይዘልቅም ለምን አሰራር ስርዓቶች አሉ በዛ ስርዓት ላይ ሳይሞከር ዝም ብሎ በስሜታዊነት በውጭ ሚዲያ ሰምቶ ገንፍሎ ይወጣል ከዛ የትም አይደም እንትን የሚል ነገር ነው የምናየውና ያንን አይተናል በህይወት ዘመናችን ካየነው ደግሞ በመማር ያስፈልጋል እጅግ በጣም ነው ዛሬም ስንነጋገር የነበረውና ቀደም ሲልም እየሰራችሁ እንዳላችሁ መረጃው ነበረኝና እጅግ ደስ የሚል ነው ትልቅ አጋር ናችሁ ማለት ነው ለሰላም አብሮነት ላይ መስራት ያልተሰራበት ማለት ነውና ለኢኮኖሚ መደላድል የሚሆነው ትልቁ ሀብት እዚህ ጋር ነው ያለው አብሮነት ካልሆንክ እንዴት ሆነ ነው ኢኮኖሚ ወደፊት ሊሄድ የሚችለው መስራት አትችልም ካልተባበርክ መስራት አትችልም እዚህ ጋር መተባበር ደግሞ የሚመጣው በምንድነው በሰላማዊ ሰላምታ ሰጣጥ በጤናማ ግንኙነት ነው አሁን ሰላም ስንል አብዛኛው ስለ ማህበራዊ ግንኙነት ነው ሌላ መሰረቱ እሱ ነው ጤናማ ግንኙነት ሲኖር አብሮነት ሲኖር ከብሔሩ ውጪ ከሃይማኖት ውጪ ያለውን በማከባበር አቃፊ በመሆን አካታች በመሆን ነው ሰላም ሊመጣ የሚችለውና ያ ሰላም ሲኖር ደግሞ እድገትም ይመጣል ማለት ነው አይሄም ሰው ቁሳዊ እድገት ላይ ያተኩራልና ለቁሳዊ እድገት መሰረቱ መፍቻው ቁልፉ ያለው እዚህ ጋር ነው ያ ነው እንደ ሀገርም እንደ ብሔርም እንደ ማህበርም የምናየው ይሄ ነው እና በደህናው ጊዜ ሰላማዊ ግንኙነት ጤናማ ግንኙነት ወሳኝ ነው ይሄንን ትኩረት አድርጎ በዚህ ርዕስ በዚህ አጀንዳ መስራት ማለት አሚኮ በጣም ከፍ ያለ ነው በጣም ነው ደስ የሚለኝ ነውና በመስሪያ ቤት ስም በጣም ነው ማመሰግናችሁ በዚህ ብትቀጥሉ ወደፊትም አሁን የተለያዩ ሰዎች ይኖራሉና ይሄ ያልተሰራበት ነው በእውነቱ ነገር ይሄ ገና ሀብታችን ያልተነካ ነው ይሄንን ባለመስራታችን ነው አሁን ለዚህ የበቃ ነው ከሚል ነው እኛም አሁን የጣርን ያለ ነውና ባንድ እጅ ማጨብጨብ አይደለም ትንሽ ሚዲያዎች ትልቅ ኃይል ነው ሚዲያ መንግስት ነው ፓወር ነው እና ያም ፓወር ደግሞ በዚህ ላይ በተለይ በትልቁ አጀንዳ በአብሮነት ላይ ማዋሉ እጅግ በጣም ያልተሰራበትና መሰራት ያለበትና ሰው ሁሉ መስማት አለበት ከመስማት ነው ነገ መተግበር የሚመጣው ያልሰማው ከየት ይተግበር የሚሰማው የተለያየ ነገር ነው ጆሮ ያለው ሌላ ቦታ ነው ከየት ሲመጣ የሆነ ችግር ሲመጣ ትዝ የሚለው ያ ነው ግን እንደዚህ አይነቱ ነገሮችም በእውነቱ ይሄንን ሚዲያ ሁሉም ሰው እንዲከታተል ነው በዚህ አጋጣሚ እኔም ፕሮሞት ባገኘው አጋጣሚ ፕሮሞት ለማድረግ ፈልጋለሁ ትልቅ አጀንዳ ነው በርቱልን ቀጥሉልን እላለሁ አመሰግናለሁ በጣም አቶ ትዛዙ ደሳለኝ በሰላም ሚኒስቴር የሀገር ግንባታ መሪ ስራ አስፈጻሚና የማህበራዊ ሀብት ዴስክ ኃላፊ ጥሪያችንን አክብረው ስቱዲዮ ተገኝተው ለሰጡን ሰፊ ማብራሪያ በኔም በተመልካቾቻችንም ስም እጅግ አመሰግናለሁ እኔም በጣም አመሰግናለሁ በጣም የተከበራችሁ ተመልካቾቻችን በየሳምንቱ በዚህ ሰዓት ወደናንተ የሚደርሰውን የአብሮነት ፕሮግራም ነበር የተከታተላችሁት ሀገር በቀል ዕውቀቶች ሀገራዊ አንድነትና አብሮነትን በማጽናት ረገድ ያላቸው አበርክቶ ምንድነው ኢትዮጵያ እንደ ሀገር በርካታ ሀገር በቀል ዕውቀቶች ያሏት ታላቅ ሀገር ናት ታዲያ ከዚህ አንፃር አጠቃላይ እየተሰሩ ያሉ ስራዎች ምንድናቸው በቀጣይስ ምን መሰራት አለበት የሚሉና ተያያዥ ጉዳዮችን አንስተን በሰላም ሚኒስቴር የሀገር ግንባታ መሪ ስራ አስፈጻሚና የማህበራዊ ሀብት ዴስክ ኃላፊ ከሆኑት ከአቶ ትዛዙ ደሳለኝ ጋር ነበር ሰፊ ቆይታ ያደረግነው በፕሮግራማችን ቁም ነገር እንደጨበጣችሁ ተስፋ እናደርጋለን ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነበርኩ ከካሜራ ባለሙያው አለሙ ብርሃን ጋር በጋራ አብረን ቆየን
ሳምንት በሌሎች የአብሮነት ፕሮግራሞች እንገናኛለን። የሳምንት ሰው ይበለን። ጤና ይስጥልን።